የትኛው ይሄ ምን የመንግስት የትኛው ወርቅ ነው? የትኛው ምንድን ነው? ቡታጅራ ያለ ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ሰላማችሁ ይብዛልኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደቱ ብርሃነ ልደቱ በሰላም አደረሳችሁ አደረሰን እኔን ለምትመስሉ ማለት ነው። እና በጣም ነው ደስ የሚለው። እንዴት ደስ እንደሚል ማርያምን እንዴት ደስ እንደሚል እንዴት እና እግዚአብሔር ብሎ ደግሞ ቀጣይ ዓመት እኛ ሁላችን በየዓለማቱ የተበታተን ኢትዮጵያውያን ኢትዮጵያ ገብተን በሀገራችን ላይ የጌታችንን የመድኃኒታችን ኢየሱስ ክርስቶስ ልደት በዓሉን ለማክበር ያብቃን እና የባልደረባው ትውልድ እንግዲህ የአላፋት ዘማሪ መስራቹ ዲያቆን ሄኖክ ነው እኔ የማውቀው እና በእውነት ለሶስተኛ ጊዜ ነው እየተከበረ ያለው እና በጣም ነው ደስ የሚለው። እግዚአብሔርን በጣም ነው ደስ የሚለው። ጌታችን ሊወለድ ስለ መላእክት እንዴት ደስ እንዳላቸው ያንን ነው የሚያሳየው እና እግዚአብሔርን በጣም ነው ደስ የሚለው። እኔ እግዚአብሔርን በቃ በእንባ ነው ቪዲዮውን ሳየው የነበረው እና በጣም ደስ የሚለው በእውነት። ሁላችሁም ፈጣሪ አምላካችን ኢየሱስ ክርስቶስ ዘማሪያችሁን ይቀበል። አጥንትን ጎባጣን የሚያቀና አጥንትን የሚያለመልም ዘማሪ መላእክት ያሰማልን። ዘማሪ መላእክት ያሰማልን። ተስፋ መንግስተ ሰማያት ያውርስልን። ሁላችንንም ተዋህዶ ለዘላለም ጸንታ ትኖር። እንግዲህ እኔም በዛሬው ቀን ነው የተወለድኩት እና በጣም ነው ደስ የሚለው። ማርያምን በጣም ነው ደስ የሚለኝ። እግዚአብሔር ይመስገን እና እግዚአብሔር ይመስገን ስለ ሁሉም ነገር ጋይስ። ከሁሉም በላይ እግዚአብሔር ትላንትናን ቀናትን አሳልፎ እቺን ቀን እንድናይ የፈቀደልን የሰራዊት ጌታ እግዚአብሔር በእውነት ስሙ እየተመሰገነ ይሁን እና ውድ የሀገሬ ልጆች ወደ ቪዲዮ ልግባ። እንግዲህ ዛሬ በጣም አስደንጋጭ አሳዛኝ ነገር ነው ያየሁት። በጣም ነው የሚያሳዝነው። በጣም ለማመን የሚከብዳችሁ ነገር አለ። ግን ወደዛ ከማለፌ በፊት ሁላችሁም ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። ፕሊዝ አበረታቱኝ ጋይስ፣ በእናታችሁ በፈጠራችሁ አምላክ እና ጽጌ ላይ የተደረገ በቡታጅራ ልጆች በጣም ነው የሚያሳዝነው። በጣም ከምላችሁ በላይ እኔ እንዴት እንደዚህ አይነት ቃላቶች ሁላ ትጠቀማላችሁ? የእውነት እንዴ! አንዳንዴ ለሚዲያ እየቀረጻችሁ ነው አይደለም የምትለቁልን? ልጅቷን እንደዚህ ማድረግ ልጅቷን እንደዚህ አይነት ነገር ያደረሳችሁበት የምትናገሩት ቃል ከአንደበታችሁ የሚወጣ ቃል ምንድን ነው? እንደዚህ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንዴ ሰው ልጅ በዚህ ልክ የእውነት በጣም ትልቅ ብልግና ነው ይሄ በጣም ማለት ነው። ምክንያቱም ፖስት የሚደረግ ነገር ህዝብ የሚያየው ነገር እንደዚህ አይነት ነገር በጣም ነው የሚገርም። ውስጥ ጋይዝ ቪዲዮውን አብረን እንይ። የእውነት እኔ በጣም ነው የተናገርኩት። እንትን ነው ቡታጅራ የሚኖረው የትኛው የመንግስት አካላት ነው? የትኛው ምንድን ነው ቡታጅራ ያለው? የትኛው ወርቅ ነው? የትኛው ምንድን ነው ቡታጅራ ያለው? ጽጌ ቡታጅራ መጣች። ለአንቺ ለምን መጣሽ? እንትናን ለማጣላት ምን ጽጌ የማጣላት ሱስ አለባት ወይስ ከዚህ በፊት ያጣላችሁ ሰው አለ? ምን አይታችሁ ነው? ወይስ ሩታና አብርሃም ናቸው እናንተን ይላኩ? ምን አይነት ነው? በጣም ታስጠሉ። እውነት ዱርዬዎች ናችሁ እናንተ። እግዚአብሔርን ስታስጠሉ ዘጊዎች ማለት ነው። ስትታዩ እንኳን አታምሩም። ሴት ልጅን እንዴት አንዴ ሳሙና ቢ እንደዚህ አርጊ ምናምን። ፈጣሪ ሆይ እግዚአብሔር በጣም ነው የሚያስጠላ ጋይስ። እውነቴን ነው የምላችሁ። በጣም ነው የሚደብረው። በጣም ነው የሚቀፈው ማለት ነው። በጣም እንደው በህግ ራሱ ካላስጠየቃችሁ እያወራችሁ ቃላት እያወጣችሁ እዛ ጋር አንዴ ምላሷ አይቆረጥ አንዴ ጸጉሯ አይቆረጥ ጸጉሯን ምን ማለት ነው? በሰማይቷ እንዴ! ኧረ ተው። ስንት ህግ ስንት ኢትዮጵያ ውስጥ እኮ ስንት ኦኬ እንደዛ ማድረግ ያው እነሱ አቅቷቸው አይደለም ሰይጣኖቹ እናንተን የሚከታተሉት። ይሄ አቅታቸው ምናምን ሳይሆን እንደዛም ይደረጋል እንደ የሚሉ ስንቶች አሉ ኢትዮጵያ ውስጥ። ይሄንን እናንተ ቪዲዮ አይቶ ማለት ነው ለሚዲያ የምትናገሩትን ነገር ወቁ።
እውነት ይሄ አሁን እነዚህ ልጆች የተናገራቸው ንግግሮች በህግ ማያስጠይቃቸው እኔ አይዶን ነው እግዚአብሔርን እውነት ለመናገር አላቅም። ግን በጣም ነው የሚደብረው። መናገር ያለብንን ነገር ይወላችሁ አይኖ ይገባኛል፣ ስራ ነው። ግን መናገር ያለባችሁን ነገር እንዴት እንደምትናገሩ ወቁ። ይሄ ነገር ብናገር ዋጋ ያስከፍለኛል አያስከፍለኝም ብላችሁ አስቡ። ምክንያቱም ይሄ ያው ምንም ቀልድ ምናምን አይደለም። ተዘጋጅታችሁ ለቪዲዮ ነው የሄዳችሁት ማለት ነው ጽጌ ጋር እና በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። እንዴት ሴት ልጅን በዚህ መልኩ ይሄ ሁሉ ወንድ ይሄ ሁሉ ጎረምሳ ተሰብስቦ እንደዚህ አይነት አይደለም። በጣም ነው የምታስፈሩት። በጣም ጋይስ ይዋቸው እንዴት እንደሚያደርጉ ባረብን ሳሙና ትብላ እንዴ! አፋሪ በጣም ነው የምታሳፍሩት። እውነት ቡታጅራን አሳደባችሁ። የእውነት የቡታጅራ ልጆች ጭንቅላት ያላችሁ አይምሮ ያላችሁ ይሄንን ቪዲዮ ወጣችሁ መቃወም አለባችሁ። ምክንያቱም የሀገራችሁ ስም ነው እየጠፋ ያለው። እንዴት አንዱ ይሄ ሁሉ ወንድ አንድ ሴትን ይዞ ሳሙና ቢሽ እንትሽን እንዲያርግ ምራጭን አንደበትሽን እንላለን ፀጉርሽን እንቆርጣለን ምናምን እያሉ የሚያስፈራሯት በጣም ነው የሚደብረው። ሼም ኦኒው ምድረ ከብት ማለት ነው። የከብት ስብስብ ስታስጠሉ ምን ያመሳስላሉ። እግዚአብሔር ስም ተናገሪ ስሚ ወይኔ በሚዲያ ስሚ አታስጩኝ ጉጭሽ ረጋ ብለሽ ያለው አላማሽና እውነታሽ ምን ነው? ጓደኛው ነበረች ልትጠይቅ መጣች። ሌላ ምንም የትኛው አብርሃምና ሩታ የትኛው ሰላም ሆኖ ያውቃሉና ነው ጽጌ የምታጣላቸው? ከመሰረቱ ከመጀመሪያ እየተባሉ ምናምን ከጽጌ ጽጌና ሩታና አብርሃም ተስማምተው ያውቃሉ? ምን አገባት ጽጌ? እንደ ማንኛውም ጓደኛ ልትጠይቅ መጣች እንጂ እንደዚህ አይነት ስቃይ ውስጥ ልትገባ አይደለም እናንተ ጋር የመጣችው። ምድራዊ ጎረምሳዎቹ ማለት ነው። እና ጽጌን እንደዚህ ልታሰቃዩት አይገባም እንዴ! ምን ስላደረገቻችሁ? ወይስ ሌላ ሰው መክሯችሁ ነው እንደዚህ እንድታደርጓት? ኧረ በስመ አብ! በጣም እኮ ነው የምትደብሩት። በጣም ነው የምትዘጉት። የእውነት በጣም ነው የምታስጠሉት። እንዴት ሴት ልጅን በዚህ መልኩ እንዴት ሴት ልጅ ላይ እንደ ይሄ ሁሉ ጉረምሳ ተሰብስቦ ምላስሽን እንቆርጣለን እንደዚህ እናደርግሻለን ሳሙና ቢ አጸያፊ ቃላቶችን የምትናገሩት አይደብራችሁም እንዴ? አይደብራችሁም? ምንም ራሱ ለጥፋት ራሱ ብትመጣ እንደዚህ አይነት ንግግር ያስፈልጋል? ለዛውም ወንድ ሆነ እህት ያለመ እኛ ስንቱን እንቃወም። ቆይ ስንቱን እንቃወም። በስመ አብ በወልድ መንፈስ ቅዱስ። በእውነት በጣም ነው የምታስጠሉት፣ የምር ማለት ነው። ከምንም በላይ እኔ ያስጠላኝ ነገር የምታወጡት ቃላታችሁ ማለት ነው። እንዴት ነው አይምሯችሁ ውስጥ ራሱ የመጣው እንደዚህ አይነት ቀፋፊ አጸያፊ የሆነ ቃላቶች እንዴት ወደ አይምሯችሁ ሊመጣ ቻለ? እናንተ ዱርዬዎቹ ማለት ነው። ከምንም በላይ እኔ ያስጠላኝ ነገር የምታወጡት ቃላታችሁ ማለት ነው። እንዴት ነው አይምሯችሁ ውስጥ ራሱ የመጣው እንደዚህ አይነት ቀፋፊ አጸያፊ የሆነ ቃላቶች እንዴት ወደ አይምሯችሁ ሊመጣ ቻለ? እናንተ ዱርዬዎቹ ማለት ነው። በስመ አብ ተናገሪ ስሚ ወይኔ በሚዲያ ስሚ አታስጩኝ ጉጭሽ ረጋ ብለሽ ያለው አላማሽና እውነታሽ ምን ነው? ሩታና አብርሃም ሊታረቁ እንደሆነ ሰምተሽ ነው የመጣሽው? አይደለም እኔ እንደው ለማስታረቅ እኮ ነው የመጣሁት። ይኸውልሽ በጣም ብዙ ነገሮች እናውቃለን። እኔ አስረግጬ ነው የምነግራችሁ ማለት ነው። በጣም ባለጌ ናችሁ የምር ማለት ነው። በጣም ማለት እንዴት እንደዚህ አይነት ነገር ጽጌ ታደርጋለች ብላችሁ ታስባላችሁ? ማለት አይምሯችሁ ላይ ራሱ እንዴት መጣ እንደዚህ አይነት ነገር? ምን ጽጌ ማናት? እቺ ማን ነበረ ስሟ? እንትናው ሹማ የአብርሽ ሹማ ማን ነበረ ስሟ? እሷ አረካት እንዴ ጽጌ? ከሷ ጋር አትተዋወቁላ ማለት ነው። እና እንደዚህ አይነት ሰው ላይ እንደዚህ አይነት ነገር አታስቡ። እና ጽጌ ቆሻሻ ሴት አይደለችም፣ ሴጣንም አይደለችም። ሰውን ለማጣላት አብርሃምና ስንት ነገር ስታወራት ነበረ። ቪዲዮዎቹን አይታችኋል ብዬ አስባለሁ። መቼስ ጎረምሳዎቹ ማለት ነው ምን ስትል እንደነበር ጽጌ
ልቦና ይስጣችሁ።